የሲዳማ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ መቤት ኢሳያስ በዓለም አቀፍ ደረጃ ለ115ኛና በኢትዮጵያ ለ50ኛ ጊዜ ለሚከበረው የዓለም አቀፍ የሴቶች ቀንን አስመልክቶ ከሚመለከታቸው ባለድርሻ አካላት ጋር የንቅናቄ መድረክ ተካሂዷል። በዚህም በክልል ውስጥ የሚገኙ ሴቶች በኢኮኖሚ ተጠቃሚ እንዲሆኑ ቁጠባ ላይ ትኩረት አድርገን እየሰራን ነው፣ በዚህም ተጨባጭ ለውጥ አስመዝግበናል ባይ ናቸው። ሁሉም ሴት ትቆጥባለች ብለን ነው እየወሰድን ያለ ነው ነውም ደግሞ ነገር ግን የሚቆጥቡት ቁጠባ ትናንሽ ቁጠባ ከዛ አልፈው በሚያገኙት ገቢ ልክ ከፍ ያለ ቁጠባ እንዲቆጥቡ ቆጥበው ደግሞ ተበድረው መስራት እንዲችሉ ሀብት ማፍራት እንዲችሉ ከጥቃቅን ንግድ ወጥተው ከፍ ወዳለ በአንድ ላይ ተደራጅተው በልማት ህብረታቸውን ቢሆን በግለሰብ ደረጃም ቢሆን የተሻለ ንግድ ነግደው ራሳቸውን ቤተሰባቸውን ሀገራቸውን መጥቀም የሚችሉ ሴቶችን ማፍራት እንድንችል ቁጠባ ላይም ትልቅ ትኩረት ሰጥተን ነው የምንሰራው። በ2018 ዓመተ ምህረት በሚደረገው 7ኛው ሀገራዊ ምርጫ ፍጹም ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ የሴቶች ሚና የጎላ ነው። በዚህም ማንኛውም ሴት ለምርጫ የደረሰን ቤተሰቧን በምርጫው ተሳታፊ እንዲሆን ሰፊ ስራ መስራት ይጠበቅባታል ብለዋል። በስኬጁሉ መሰረት ቅስቀሳ ሲፈቀድ ቅስቀሳ ሳይፈቀድ ደግሞ እንደዚህ ስልጠና የተፈቀደ ስለሆነ በስልጠና እያንዳንዷን እናት በልማት ህብረታችን ውስጥ እያሰለጠን መሄድ አለብን። ልጆቿ ለምርጫ የደረሰ ከ18 ዓመት በላይ የሆኑ ልጆች ካሏቸው ወስደው መምረጥ እንዳለባቸው፣ ባሎቻቸው ወስደው መምረጥ እንዳለባቸው፣ ሁሉም መሳተፍ እንዳለባቸው፣ በመረጡት መንግስት መተዳደር ስላለባቸው ይሄንን ደግሞ በደንብ አስረግጠን መንገር መቻል አለብን። ክልሉ ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ምክትል ቢሮ ኃላፊና የሴቶችና ህጻናት ዘርፍ ኃላፊ ወይዘሮ ፍጹም በላይነህ በበኩላቸው በዓለም አቀፍ ደረጃ ገዳይ የሆነውና በርካታ ሴቶችን እያጠቃ የሚገኘው የጡትና የማህፀን በር ጫፍ ካንሰርን ቀድሞ ለመከላከል በርካታ የክልሉ ሴቶችን ቅድመ ምርመራ እንዲያደርጉ ከክልሉ ጤና ቢሮ ጋር በመሆን በርካታ ስራ እየተሰራ እንደሚገኝ ተናግረዋል። አሁን ተደብቆ መውጣት ፈርቶ የሚኖሩ እናቶች አልፎ ይኖራልና ይሄ በሰፊው ንቅናቄዎችን አካሂደን ከቤት በተለያዩ ምልክቶች ያለባቸውን እናቶች አውጥተን ሕክምና ማዕከል እንዲገቡ ማድረግ ነው። ሴት የሰላም አምባሳደር ናት ያሉት ወይዘሮ ፍጹም በዚህ በ7ኛው ሀገራዊ ምርጫ ላይ ሁሉም እድሜው ለምርጫ የደረሰ የማህበረሰብ ክፍል ተሳታፊ እንዲሆኑ የቅድመ ንቅናቄ ስራ እየተሰራ ይገኛል ባይ ናቸው። ምርጫ አንደኛ ከሴቶች አንጻር፣ ሁለተኛ ከህብረተሰቡ አንጻር፣ ሶስተኛ ከቤታቸው አንጻር ትልቅ ሚና እንዲጫወቱ ፋይዳውንም ወስደው ሁሉም ለመምረጥም ለማስመረጥም ዝግጁ እንዲሆኑ ንቅናቄዎችን እያካሄድን ነው የምንገኘው። የሐዋሳ ከተማ አስተዳደር ሴቶች ወጣቶችና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ ፍሬ ህይወት ወልደ ጻድቅና ያለታ ጭኮ ወረዳ አስተዳደር ሴቶች ወጣቶችና ማህበራዊ ጉዳይ ጽህፈት ቤት ኃላፊ ወይዘሮ ንጋቱ ኃይሉ በከተማ አስተዳደራቸውና በወረዳቸው የሴቶች ተጠቃሚነትን ለማረጋገጥ እየተከናወነ ባለው ስራ እንዲሁም በቀጣይ በሚደረገው ሀገራዊ ምርጫን አስመልክቶ የሴቶች ሚናን በተመለከተ ይህንን ብለዋል። የሴቶች ተጠቃሚነት ላይ ቁጠባቸውን ባህል አድርገው በስፋት እንዲቆጥቡ ደግሞ የሚቆጥቡ 46464 አሉን። እዛ ላይ ደግሞ ተጨማሪ ልማታዊ ህብረት በማደራጀት አዲስ ቆጣቢዎችንም በመጨመር ቁጠባውን ከፍ ማድረግ በወረዳችን ያሉ ሴቶች በምን ተጠቃሚ መሆን አለባቸው በሚል ህሳቤ ያው እቅድ ነድፈን እየሰራን ያለንበት ሁኔታ ነው ያለው። በተለይ ሰላማዊ ሆኖ ምርጫው ተአማኒና ሰላማዊ ሆኖ እንዲያልቅ የሴቶቹ ድርሻ ከፍተኛ ነው። ፋይዳ መታወቂያ እንደ ወረዳችን በተለያየ ቀበሌ የኪት ዝውውር እየተደረገ ሴቷ በራሷ ወጥታ ያው አሻራዋን እየሰጠች አሁን ደግሞ ፋይዳ መታወቂያቸውን በእጃቸው እየያዙ ያሉበት ሁኔታ ነው የሚገኘው።